ሕክምና፣ የጸረ ዘረኝነት ደዌ ሕክምና፣ የጸረ ዲሞክራሲያዊነት ቴራፒ፣ የጸረ አምባገነንነት ሕክምና፣ የጸረ ዘራፊነት ሕክምና፣ የጸረ መሃይምነትና የፖለቲካ ልምሻ ሕክምና እንዲሁም ከስልጣን አልወርድም ትክትክ ሕክምናና የፖለቲካ ፈንገስን ጨምሮ ሌሎች ተያያዥነት ያላቸው በርካታ በሽታዎች ሕክምና በመላው ኢትዮጵያ በመስጠት ላይ ይገኛሉ። ዶክተር አብይ ከፍተኛ ክሊኒክ ይምጡ፣ በአጭር ጊዜ ውስጥ ከህመሞ ይፈወሳሉ። ዶክተር አብይ ከፍተኛ ክሊኒክ ዓላማቸው ኢትዮጵያንና ህዝቦቿን ከጥፋት መታደግ ነው። በቀልድም ይሁን በምን እንደ በጣም ቤዚክ የሆነ መልእክት ነው የተላለፈው። በዚሁ ያው ቴንኪው ማለት ፈልጋለሁ። ጋሽ ዘሪሁን ነው የላከልኝ። ሌላው እዛ ጋር ያለውን ነገርም እንደዚሁ ዳስ አድርገን በሆትነስ የምንሄደው ወንድሞች በቃ መጥፎ ነገር ሊያስተምር የሚችል ትርፍ ልናገኝ የምንችልበትን ነገር እኛም ተጠቅመን ሌሎችንም ሊጠቅም የሚችል ውሎና መደማመጥ ሊኖረን ይገባል። ያ ሲሆን እውቀታቸውን ተሞክሯቸውን ነገር ሊያስተምሩ የሚችሉ ሰዎች ወደዚህ ይመጣል። ይሄ ፕላትፎርም በራሱ በጣም በጎ ነው። ዩቲዩብ በገንዘብ ራሱ ተቀጥሮ እንኳ ቢሆን ሰው አንደኛ ላይ ይቀጠር ይችላል፣ ሁለተኛ የሚቀጥረውም አይኖርም። ነገር ግን ዩቲዩብ ላይ እዚህ ጋር መጥቶ ሲሰራ ዩቲዩብ በራሱ በዚህ ቻናሉ ላይ በሚያስተላልፈው ማስታወቂያ መሰረት አነሰም በዛም የሚያገኛትን ነገር ካገኘ ጀስት ወይም ተስፋ በማድረግ ብቻ ብዙ ሰው ሞቲቭ ሆኖ ይቀጥላል። ይሄ እንዲህ አይነት እድል መገኘቱ የትኛውም ቦታ ላይ ያለ ሰው ራሱን ጠብቆ የሚችለውን በእኛ ሚዛን እየተመዘነ በአድማጭ ተመልካቹ ሚዛን ነው መመዘን ያለበት። እኔ የምናገረው ማንም የሚናገረው በአድማጭ ተመልካቹ ሚዛን እየተመዘነ የሚጠቅመውን እንዲወስድ ሙሉ ፍቃዱ ያለው በአድማጭ ተመልካቹ። ይህን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ኦር ሌላም ማድረግ የአድማጭ ተመልካቹ ስለሆነ ትልቅነታውንም ከህዝብ ስለሆነ እሱ መሰረት አድርጎ እንደዚህ መማማራችን በጣም ትልቅ እድል ነው። ግን ለምን ተጠቀምንበት? ክፎች ለብዙዎች ለመድረስ ብዙ ነውራቸውን ለማስፋፋት በብዙ መልኩ በጅተው የማያጠፉትን ሀቅ እናጠፋለን ብለው ይሰራሉ። እውነትን የያዘው ደግሞ ቢናቅም እንደዛ እየሆን ነው እያሸነፍን ነው የመጣ ነውና እዚህ ላይ የሚያወሩትን ሰዎች ስንሰማ አሁንም ነገ እየቆጨን ነገሮችን ለማስተካከል መሄድ መቻል አለብን። ጦርነቱ ያለው እዚህ ነው። እንዴት ገልብጠው እንዴት ተዘጋጅተው እንዴት እንደሚሄዱ ሁሉ የሚገርም ነው። ዛሬ ላይም ይሄን ሳሰማችሁ ደስ ብሏችሁ በዚህ ስኬትን እንደ ስኬት ይዘን መደረግ ያለበትን ጥንቃቄና ጥበቃ ግን አሁንም ስለሚቀር ነገ መማማር ብዙ የምንማማረው ነገር ስላለ ወደዛ ክብር እንደምንሄድ አድርገን ሰዎችን እየታዘብን መደረግ ያለበትንም እንድናደርግ በማሳሰብ ቀለል አድርጎ ማየትን ነው እንትን ብለው ነገር ግን ኢንስቲትዩሽናል በሆነ መንገድ በማስታወቂያ ወይ ኮሚኒኬሽን አማካይ ዝምታ ለበግም አልበጃት ብለን እንድንወጣ ያስገድደን ዝምታችን ፍርሃት አድርገው ወስደውት ከሆነ የምንፈራ ሰዎች አይደለም። አቶ መለስ በማንኛውም ጊዜ ጥያቄዎች የመመለስ ችሎታም ብቃትም ፍላጎትም ነበረው። ነገር ግን ኢንስቲትዩሽናል በሆነ መንገድ በማስታወቂያ ወይ ኮሚኒኬሽን አማካይነት እንደ ገቨርንመንት ስፖክስ ፐርሰን የአሰራር ጥቅም ላይ እንዲውል መንግስት እንዲጠየቅ መንግስት ማብራሪያ እንዲሰጥ ለማድረግ የተደረገው ጥረት በእኔ በኩል የመጣ ነው። ሰሞኑን የቀድሞው የኢትዮጵያና የኢህአዴግ ባለስልጣን በረከት ስምኦን ተናገሩ የተባለው ነገር አነጋጋሪ ሆኖ ቀጥሏል። በተለይም ነገሩን ጉዳይ አድርገው ያራገቡት የብልጽግና የሚዲያ ብርጌድ አባላት ናቸው። በረከት ኢትዮጵያ በልደቱ አያሌው እጅ ወደቀች ብለው ተከዙ። አባዱላን የሚያህል መሪስ የለም አሉ። ኤርትራን መውጋትና አሰብን ማምጣት የብርጌድ ያው እንግዲህ የብልጽግና ብርጌድ የሚሉት የሚያውቁት የለም። ግን እነሱ የተናገሩትን የረከሰ ነገር የሚቃወም ወይም በምክንያት የሞገተ ሁሉ በቃ ገፍተው እዛው ያመጣል። ያኛውም አያውቀውም እነሱም አናውቅም ነው። ከመሃል ላይ ሆኖ ሰሚ አድባጭ እንዲያጣ ገፍቶ መጣያ ነው እና ይሄ ያየ ሰው ሽመልስ የሚያውቀው ይሄንን ነው። ጋርቤጅነት የሰዎች ፈረስ ሆኖ መጋለብን ስለራስ ቆሞ ሐሳብን በሐሳብ ከመሞገት ይልቅ በቃ ነገሮችን በዚህ መልኩ ወደዛ እየገፋ እውነታውን ሳያውቅ በድንቁርና መኖርን የሚነግረን ነው። ብዙ ነገር ነው የሚለው ምናልባት ሌላው ላይ እንትን ካለልኝ ወይ በኋላ እንትን ልለው ይችላል። እንዲዳከም ፈለገች። ሌላው ይሄ ትግራይ ለምን እንዲዳከም ፈለገች? በሚታወቀው በግልጽ መናገር ስላለብን ነው።
99% ኦርቶዶክስ ነው የትግራይ ህዝብ። ኤመሬት ለምታራምደው ሁናቴ አይጠቅማት። ትግራይ ለምን እንዲዳከም ፈለገች? በሚታወቀው በግልጽ መናገር ስላለብን ነው። 99% ኦርቶዶክስ ነው የትግራይ ህዝብ። አሁን ኦርቶዶክስ የሆነን ሰው ሁሉ የሚያሸማቅቅ ነው የሀብታሙ ንግግር እና ትግራይ የተጋፈጠው ሰሜን ህዝብ መምታቱን አይደለም። የትግራይ መንግስት ወይም ትግራይ ላይ የነበረው የትግራይን ህዝብ እያራቆተ ግን ትግራይ ማለት ህዋት ማለት ትግራይ ነው ማለቱን ይሄ ሰው ይረሳል። ትግራይ ላይ ያለው ህዋት ሲቃወመው እንደነበር የሚጠይቀው የለም። እሱን ብለህ አልነበረም ወይ አንተ ሀብታሙ አያሌው? ግንቦት 7 ላይ ወይም ኢሳት ላይ አልነበርክም ወይ? ታዲያ ማንን ልትቃወም? እኔ በጣም የምደነግጠው እኮ እነሱ ነግረውኝ እነሱ የነገሩኝን ይዤ እነሱ በተረኩት ትርክት የጠላሁትን ጠልቼ ሳበቃ እነዛ ሰዎች ሄደው ሲሰግዱለት ሳይ ምንድን ልበል? ከዛ በኋላ ማንን ነው ማመን ያለብኝ? ጭራሽ እነሱ ቤት ነው መሄድ ያለብኝ ነው? እንዲሁ ከእነሱ የተሻለ ሰው ሁሉ ቢመጣ መጠራጠር ነው ያለብኝ? ትግራዊ አብይ ወይም አሁን ያለው የኢትዮጵያ መንግስት የሚገፋው ኦርቶዶክስ ስለሆነ ነው ይላችኋል እንጂ ህወሓት በኢትዮጵያ ላይ ምንም በደል አልፈጸመም፣ ዘረኝነትም አልዘራም፣ ኢትዮጵያን አልዘረፈም። ጌታቸው ረዳ የተናገሩት ብቻስ? ወዲ ሻምበል ሶሎዳ ሚዲያ ላይ የሚናገረው ብቻስ? እነ ሚኪ የፈንቅሉ አመራር ጭንቅላቱ ብቻ እስክትቀር ድረስ እምብዛ ታደሰስ? የመከላከያ የሰሜን እዝ ሰራዊት የደረሰበትስ? ይህ ሁሉ የለም። 3 ጊዜ በአማራ ክልል ላይ እስከ ደብረ ሲና ሲመጣ የደረሰው ወረራ የለም። ይህን ሁሉ አላደረገም። የአማራ ህዝብ ዘሩ እንዲጠፋ የማህፀን ማምከኛ መርፌ መወጋቱ የለም። አመራሮች ማገዳደሉና ይህንን ምን እኔ ያስታወስኩት ብቻ እኮ 200 ወጣቶች ኮምቦልቻ ላይ መጨፍጨፋቸው፣ በኮምቦልቻና በአማራ ክልል ላይ የነበሩ ፋብሪካዎችና ሀብቶች ሁሉ መዘረፋቸው ህወሓት አልፈጸመም። ሰሜን ዕዝ ላይ የደረሰው ቢረሳ መብራት ማውደሙ፣ የቴሌን መዋቅር ማውደሙ፣ እምብዛ ታደሰ የሚባለው ከዚህ ከአዲስ አበባ ሄዶ እንኳን በወቅቱ የነበረውን ነገር ለህዝቡ ለማድረስ ሄዶ ሹመት ተቀብሎ በመቀመጡ ገለው ከቀበሩ በኋላ አስከሬኑ ለምን ይተርፋል ብለው አውጥተው በጅብ አላስበሉትም። አይነ ስውር መነኩሴ ትልልቅ እናት አባቶችና ህፃናት ሳይቀሩ በሂውማን ዌቭ ፊት ለፊት እየመጡ እንዲጨፈጨፉ አላደረገም ህወሓት። ያ ጽድቅ ነው። እና ሰው ሲዳክር ነው። ሀብታሙ ከዚህ በላይ ሊሄድ አይችልም። ምክንያቱም እኔና እናንተን ተታለን እስከሆነ ድረስ ወደነው ደግፈነው መጠና ዘመን ገለጠው። ከዚህ በኋላ ወደ ኋላ የሚመለስበት እድል የለውም። ያለው አማራጭ እስከ ነውሩ እስከ ሞት ድረስ ነው የሚሄዱ። ቅድም ያልኳችሁ ነው። ቆሻሻ ነገር እያያዙ ባንዳ ሰዎች በባንዳነት የሚያሰራቸው ኃይል እንኳን ሚስጥር እንዳያወጡበት ሲል ቶሎ ብሎ ነው የሚሸክፋቸው። ቶሎ ብሎ ለምን? ከኋላ ያለው እንዳይገኝ ነው የሚደረገው። መንገድ ላይ እነዚህን ማክሰም ከኋላ ያለውን ማትረፍ ነው። በመንግስት በደህንነት ኃይሎች ደግሞ ጥፋት እየደረሰ ቢሆን አመራሮችም ሆነ የተለያዩ ሰዎች የሚፈጥሩትን ክፍተት እንዲሁ ዝም ብሎ ማጓተት እስከ መጨረሻው እስከ ሰንኮፉ እስከ ስሩ ድረስ ነቅሎ ያንን ችግር በዘላቂነት ለመፍታት በሚል የሚከወን እንደሆነ ነው ከተለያየ ቦታ ማግኘውና ሀብታሙ የሰራት ያለ ከዚህ ወደዛም ብሎ ወደዚህ የኔ ንብረት ነፍ እስከምትሞት ድረስ እየጮህ ትቀጥላታለህ ሲለው መጣና ኦይ ትግራይ እንደዚህ የሚለው ኦርቶዶክስ ስለሆነ ነው። ኦርቶዶክስ የሆነ ሰው ራሱ አያፍርም ወይ? ከኔ ጀምሮ እንኳን ያፈርኩት ሲጀምር ይሄ ሰው የሚያወራው ኦርቶዶክስ እኮ ኦርቶዶክስ አይደለም። አዳምና ሔዋንን የካደ የሰው ልጆችን በዘር የሚበታትን በዚህ ልክ የተረገመ ማንነትን የተላበሰ ሰው ስለ ሃይማኖት ሲያወራ እጅግ ያማል። ትልቅ ክህደት ስለሆነ፣ ትልቅ ተቃውሞ ስለሆነ፣ ትልቅ ነውር ስለሆነ
ይሄን ሰምቶ ደግሞ እንዲሁ ይሄንና ብሬኖሽ እየተደረገ ቄሱም መነኩሴውም በዛ መልኩ ቃል እግዚአብሔርን ማስተማርና ልጆቹን ልጅ አድርጎ ወደ ፈጣሪ ከመመለስ ይልቅ ባለማዊ መጠጥና ምግብ በመባለግ መንኮሰ ሞተ የሚለውን በአካል ሞቶ ወይም በዱንያ ሞቶ በመንፈስ እየኖሩ ለዘላለማዊ ሕይወት መዘጋጀት የሚለውን ቃል ኪዳን አርክሶ የሚኖረው ሰው የፈጠረውን ክፍተት ለመዝጋት እከሌ መናፍቅ ነው እከሌ እንደዚህ ጥላቻን ብቻ እንዳንድ ስብከት አድርጎ ወንበር ፈጥሮ የሚል ሰው አለ። ኦርቶዶክስ ከሆናችሁ አስራት በኩራት ትሰጣላችሁ ወይ? ደጋግሜ የጠየቅኩት ነው። ኦርቶዶክስ ነኝ ብላችሁ በዚህ ሃይማኖታችሁ እንደዛ እንኳን ቢል አንዷን ቢነግሯችሁ ማንም ሰምተው ስለሚችል ማለት ነው። ይሄን ሲመታ ይሄን ስጥ ይላል አይልም። ይችን ብቻ ድንገት ከሌላ ሰው ሲያወራው እንኳን ሰምታችሁ ከሆነ ስለዚህ ይሄን ሲመታ ይሄን ስጥ የሚለው እምነት ጭራሽ ሰዎችን በዘር በትነህ ለመገዳደል መሳሪያ ይዘህ ይላል። ሀገር አፍርስ ይላል። መሪን በዘለፋና በምን ወደ አጥፍቶ ጠፊነት ብልግናን እየገለጥክ የሚል አለ። አሁን ይሄ ልጅ ያወራው አድማጩን መሰረት አድርጎ አድማጭ ተመልካቹ ግን የሚለካ ቢሆን እንደዚህ አይነቱ ቆሻሻ የትኛውም ቦታ ላይ ጎትታችሁ ብታመጡትም ቢሆን ካሜራ ፊት አይቀርብም ነበር። ይሄ እንደ ታሪክ እንዲህ አይነት ልጓም አልባ ትውልድ የተፈጠረው የኛ የጋራ ኪሳራ በሃይማኖት ስም ደግሞ ስላወራ የመጀመሪያውን የሃይማኖት አባቶች ወይም የእምነቱ ባለቤቶች እኛ እንወስዳለን። ከዛ ቀጥሎ የአባትነት የህግ አዋቂ ኦር እንደዚህ ያለ ሁሉም የሚበጀውንም አንድ ሰው ቢቆጠቁተው አንድ ሰው ቢያስተካክለው አንድ ሰው ቢከረከም ያምራል። እንዲህ አይነቱ ነውረኛ ሰገጤ ግን ባለበት ላይ እየሰገደ መሬት እየሳመ እዚህ ያለውባትን ሀገር ግን ከአብሮኝ ካደገ ክፉና ደጉን አብሮኝ ከኖረ ህብረተሰብ ጋር ሊያባላኝ ይሄ ቆሻሻ ሰው ይሄን ነውር ይተፋል። ይሄን ሰምታችሁ የምትሄዱ ደግሞ በጣም የተረገማችሁ እንደሆናችሁ በዚህ የምትሰናከሉም ካላችሁ እንድትሉልኝ ነው። ወንድሞቼ ይሄንን ላሰማችሁ እስከዚህ ሁናቴ አይጠቅማትም። ጥፋት የበዛበት የጀዋር መንገድ የታደረሰው የጀዋር ለውጥ ያተያይ ወይስ የቆዳና ያቀራረብ? የጀዋር ብሩህ ፀሐይ ደመና ከልሏት ደበዘዘች ወይስ ከሰመች የሚለው በኢትዮጵያ ፖለቲካ ላይ አሁን እየተጠየቀ ያለ ጥያቄ ነው። ያ በአንድ ፉጨት ሀገር የሚያናውጠው ያ ስልኩ ላይ በተየባቸው ጥቂት ቃላት አጀንዳ የሚቀይሰው ሰው ደጋፊው ሸሽቶ ነው ወይስ የትግል ስትራቴጂ አድርጎ አዲስ የፖለቲካ ስሌት ውስጥ ገብቶ ነው የሚለው በርካቶች እየመረመሩት ይገኛሉ። አንድ የማይታበል ነገር ጀዋር አቀራረቡን ቀይሯል። በትንታጉ ጋዜጠኛ ደረጀ ኃይሌ ቋንቋ ጀዋር ድሮ የምናውቀው አይደለም። ግንፍል የሚለው ጀዋር አልተገኘም። እንደ ጎረምሳ እምቡር የሚለው ጀዋር የለም። የረጋ የሰከነ የሰላ የበሰለ አዲስ ጀዋር ተዋውቀናል። ከስር ከተፈታ በኋላ ድምፁ የጠፋው ጀዋር መሐመድ ድንገት ለሀገሩ የሚቆረቆር ለህዝቡ የሚያስብና የሚጨነቅ ሰላምን አጥብቆ የሚሰብክ ወቀሳና ትችትን ከመሰንዘር ይልቅ ሀሳቦችና ምክሮችን ማቅረብ የሚቀናው ሰው ሆኖ ተገኝቷል። በተለይ ደግሞ ጦርነትን ደጋግሞ ሲነቅፍ ተሰምቷል። ከግጭት ይልቅ ምክክርና ውይይትን፣ ድርድርን ደጋግሞ የሚመክረው ጀዋር አሁን በሚዲያው ላይ ተገኝቷል። ግን ደግሞ ታዋቂው የፖለቲከኛ ትንታኝ ዶክተር ዮናስ ብሩ ጀዋር ቆዳውን እንጂ አስተሳሰቡን አልቀየረም ይላሉ። ይህ ነው ሁሉንም እየተገላለጡ እንዳሉ ነው ለማስረዳትና ለመጠቆም የፈለግኩት። ከዛ አሁን የልደቱን ትንሽ እንስማው ነው። ትግራይ ለምን እንዲዳከም ፈለገች? እንደሚታወቀው በግልጽ መናገር ስላለብን ነው። 99% ኦርቶዶክስ ነው የትግራይ ህዝብ። ኤመሬት ለምታራምደው ሁናቴ አይጠቅማትም። ትግራይ ለምን እንዲዳከም ፈለገች? እንደሚታወቀው በግልጽ መናገር ስላለብን ነው። 99% ኦርቶዶክስ ነው የትግራይ ህዝብ። ኤመሬት ለምታራምደው ሁናቴ አይጠቅማትም። ጥፋት የበዛበት ይህንን እንደዚህ እያለ እየሳቁበት እንደው በእኔ በግሌ ስታሊን እንኳን በዚህ ልክ እንደው ለመንግስት ሲወግን አላየሁትም ይላል አንድ ሰውና እውነቱን ነው። የትኛው ነበር? ሌላው ይሄ ትግራይ ለምን እንዲዳከም ፈለገች? በጥፋት አገር ፈረሳ የት ላይ ነው የሄደው? እስኪ ተረጋጋ።
ይህን አቶ በረከትን ትንሽ እስኪ እንስማቸው ኢንስቲትዩሽናል በሆነ መንገድ በማስታወቂያ ወይ ኮሚኒኬሽን አማካኝነት በፍርደ ገምድል ዳኞቻቸው ውሳኔ እስር ቤትን ብንገባ እንመርጣለን። በልውውጡም ኢትዮጵያ አሰብን ትወስዳለች ሲሉ ተደመጡ ተባለ። ጉዳዩ ብልጽግና ሲቀባበለው ሰንብቷል። በዚህ ዝግጅት ወደ እናንተ የምናቀርበው እዚህ ላይ ያተኮረውን ጉዳይ ነው። በእርግጥ አቶ በረከት ተናግረውታልን የሚለውን ጥያቄም በሚገባ የሚመልስ ነው። ጽሁፉ ከአዲስ አበባ የተላከልን ነው። የጸሐፊዎቹ ማንነት በዝግጅቱ ላይ ትሰሙታላችሁ። ረዘም ካለው ጽሁፋቸው ውስጥ ለእናንተ እንዲመች አድርገን ይህንን አዘጋጅተናል። ጸሐፊዎቹ እንዲህ ይጀምራሉ። አቶ በረከት ስምኦን ጦርነቱ ከተጀመረ አስመራ አፍንጫ ደርሶ አይቆምም አሉ። በውጤቱ ኤርትራ የምትቀጥለው በመሬት ልውውጥ ነው ብለው ተናገሩ። በልውውጡም ኢትዮጵያ አሰብን ትወስዳለች ሲሉ ተደመጡ ተባለ። ጉዳዩ ትኩረት የሳበው በዋናነት የብልጽግና ገዢዎችና የፕሮፓጋንዳ ኃይሎች ሲያራግቡት ነው። የሚዲያ ሰራዊቱ እንደ ጦር ሰራዊቱም ድል አልቀና ሲለው ብዙ ነገር ስለሚያወራ የጉዳይ መጀመሪያ የተለመደ ብልጽግና ወለድ ወሬ መስሎን አልፈነው ነበር። ይሁን እንጂ 3ም 4ም ሚዲያዎች አሉ የተባለውን ሲያዛምቱት ስናስተውል መጠራጠርን ጀመር። እውነትን ሲዘግቡ የምናውቃቸው አንዳንድ ሚዲያዎችም አሉ የተባለውን ሰበር ዜና አስመስለው ዘገቡት። እዚሁ አዲስ አበባና በየክልሉ የሚገኙ የመንግስት ባለስልጣናትም ሲቀባበሉትና ሲነጋገሩበት ሰማን፣ አስተዋል። ትህነግ የሌቦች ስብስብ ነው አለልን እኮ። ልደቱንም አወገዘልን፣ ጀዋርን ሰደበልን እያሉ ሲፈነድቁም ተመለከትን። ማንም ይበለው ማን እሳቸው አሉ የተባለው ጉዳይ ከባድ የፖለቲካ ይዘት ያለው በመሆኑ በአገር ምድሩ ሲናኝ ቅጽበት አልወሰደበትም። ባጭሩ በዘመናችን ቋንቋ ቫይራል ሆነ። እሳቸው ግን ብያለሁም አላልኩምም የሚል የእምነት ክህደት ቃል ሲተነፍሱ አልተደመጡም። አንተ ራስህን ካልገለጽክ ዓለም አንተን በማትፈልገው መልክ ይገልጽሃልና ዝም አትበል ብለው ያስተማሩን በረከት ስምኦን በዚህ ቅጥ አምባሩ በጠፋ ጊዜ ዝም ብለዋል። እነ ደመቀ መኮንንና ንጉሱ ጥላሁን በረከትን ከጓዳቸው ጋር በሚጠየፉት ሌብነት በወነጀሏቸው ወቅት ካለግብራችን የተለጠፈብንን በፍርሃት ከምንቀበል በፍርደ ገምድል ዳኞቻቸው ውሳኔ እስር ቤትን ብንገባ እንመርጣለን በሚል ቆራጥ አቋም ዝምታ ለበግም አልበጃት ብለው የመለሱት አቶ በረከት በአሁኑ ወቅት የአብይ አህመድና የብልጽግና ገዢዎቻችን የሚጠሏቸውን ሁሉ የሚያወግዙና የሚኮንኑበት ነው የተባለው ንግግር ሞገዱ ላይ ሲናኝ እንደሳቸው ዝም ማለትን አልወደድንም። ደግሞ እናንተ ማናችሁ ለምትሉን መልሳችን አጭር ነው። በእሳቸው ፖለቲካና ኮሚኒኬሽን የተማርን እንደ ደመቀ መኮንን ሀቃችንን ያልበላን ለሀገራችን የዋሉትን ውለታ ያልረሳን በረከት ስምኦንና ጓዶቻቸው ታግለው ባቆሙት ስርዓት 1ም 2ም ዲግሪ የጫንን ቤተሰቦቻችን በሰላም እንዲኖሩ አገራችንም እንድትለማ ፖሊሲ ቀርጸው ያሰማሩን በእሳቸው የኮሚኒኬሽን አብዮት ዘመን ከሩቅ ቦታዎች ወደ አዲስ አበባ ተጠርተን በልዩ ልዩ ኃላፊነቶች ላይ የምንሰራ ሰዎች ነን። ቁጥራችን 3 ነው። ይህንን እነዚህ የሚላቸው ሰዎች እንግዲህ ደመቀ መኮንን በረከት ስምኦን ቢያሰለጥነውም ቃሉን በልቷል ማለት ነው። በዚህ ልጅ ገለጣ ወይም እነዚህ ስውር ናቸው ብሎ ወይ ያሳቡባቸው በእነዚህ በስማቸው የጻፈው ወይም እውነት ሆነው ደግሞ 3 ሰዎች ለዚህ ልጅ ይህንን ሀሳብ ያቀረቡት ማለት ነው። አባታቸው እንደሆነ የበረከት ስምኦንን አደራ ተቀብለው በሱ ሰልጥነው በሱ ኖረው ኢትዮጵያን ማስቀጠላቸውን ነው ያረጋግጠው ያሉት። እንደውም በዚህ ጉዳይ ላይ ደመቀ ቃሉን ሻርና የእሳቸው ልጅ አልሆንም አለ እንጂ እኛማ ቃላችንን ጠብቀን እየቀጠልን ነው የሚል አንድምታ ያለው ንግግር ነው። ይሄ ምን ማለት ነው? ይሄ አቶ በረከትም ይሄንን ብንጠይቃቸው ያውቁታል። እንደዚህ ይላል ብለን አንጠብቅም። ይሄ ልጅና ወይም እነዚህ ሰዎች የሚላቸው ግን አይ በህወሓት ጊዜ ኢትዮጵያ ተሰርታለች፣ ኢትዮጵያ ታላቅ ነበረች፣ በረከት ስምኦንና መንግስታቸው ባስተማራቸው ነገር ላይ እነዛ 3ቱ ኃይሎች ሀገሪቱን እያራመዱ በበጎ እያስኬዱ እንደሆነና ጀግንነት እንደሚሰማቸው ነው የሚናገሩት። አንባቢውም ከሆነ በዛን ወቅት ላይ ምንም ችግር የለም ከተባለ 107 ፓርቲ በዛን ጊዜ ለምን ተፈለፈላችሁ? አሁን የሽመልስ ማነው ይሄ ያየሰው ሽመልስን ጨምሮ ሌሎችም ዛሬ የምናውቃቸውና የሚያበጣብጡን ሰዎች እኮ በዛን ጊዜ ያወቅናቸው ነው። የወያኔን ክፋት፣ ክፉነት፣ ነውረኝነት፣ ጋጠወጥነትና ባንዳነት በግልጽ በሀገራችን ላይ ታይቶ ተፈጽሞ ሁሉም ሞቱን በራሱ ላይ አውጆ በአካል ሞቶ ማለት በመንፈስ ሞቶ በአካል ያለ በአካል ከሞቱት በላይ ሆኖ ግን ከነሱ በታች የሚኖር ትውልድ በሀገሪቱ እንዲመረት ኦር እንዲፈጠር ሲያደርግ የነበረው ትምህርት ሚኒስቴር ላይ ስትሄዱ፣ ገቢዎች ጋር ስትሄዱ፣
ኢሚግሬሽን ጋር ስትሄዱ የትኛውም ቦታ ላይ ስትሄዱ ብንለው አላልቅ ያለው ያስራት የከመረው ቆሻሻ ነው። ያ ምንም አልሆነም እያለ ሁላችንም እንግባባለን። በእውነት በዛን ሰዓት ምንም ችግር የለም ነበር። ኢትዮጵያ ደህና ከሆነች ለምን ለዚህ ሁሉ ጥንቅጥ ገባች? ምን እያሏችሁ ነው ዛሬ በሚናገሩት ካላችሁ እነዛ 3 ሰው ያላቸው ይሄ ልጅም ሆነ ሌሎች መሳይንና ሀብታሙ አያሌውን ጨምሮ ህወሓትን የሚቃወሙ መስለው ህወሓት ራሱ የሚያስጮሃቸው የሱን ተልኮ በሱ ፍቃድ የሚሸከሙና እሱ በሰጣቸው ማንኛውም ነገር ላይ የሚንቀሳቀሱ ሁለመናቸውን ለህወሓታዊ እሳቤና አመለካከት ያስረከቡ የሱ ቁስ ወይም ማቴሪያል ሆነው የኖሩ ነበር። በመጮሃቸው የሚደርሰውን በደል አይተን በዛ ተገፍተን እነሱ ስንደግፍ ዛሬም መጡና አሁን የሚጮሁት ለምንድን ነው? የኖርንበት ይሻለናል። ትናንት የተቃወሙትን አሁን ደግፈውት ነው የመጡት። ይሄ ግፍ አይደለም? ይሄን እናንተን ምን ያህል ዋጋ እንዳስከፈለንና ስንት ተስፋችንን እንደቀሙ እነዚህ ሰዎች ያንን ሁሉ ጥለው በዛ ሁሉ ዋጋ መክፈል ገንዘብ ያዋጣ ስንት ሰው ነው ገንዘብ የሚያዋጣ? ነው እንደዚህ ያርጉ እስኪ ምናምን ማለት ሁሉ እስከምሸማቀቅ ድረስ ለምንድን ነው ቴሌቶን እየተዘጋጀ ጎፈንድም እየተዘጋጀ ስንት ሚዲያዎችን ተደግፎ ግን የዛንን ህዝብ አመኔታና ማንኛውንም ነገር ያከሰሩ ሆነው ያገኛል። ራሳቸው የተቃወሙትን ራሳቸው ሲደግፉበት ከማየት በላይ ፖለቲካችን፣ ሃይማኖታችን፣ ሀገራችን፣ ህጋችን፣ የትምህርት ስርዓታችን ማንኛውም ሀገር እንደ ሀገር ህዝብን እንደ ህዝብ ጠቅመውና አጠቃቅመው ሊቀጥሉ የሚችሉ ማንኛውም ነገሮች ፈትሸን ማስተካከልን ለኛ ይሰጣል። እኛ ያንን ካላደረግን እንዴት አይነት ባለጌዎችና ነውረኞች ሲጫወቱበት እንደኖሩ በራሳቸው አንደበት እየገለጡ ነው። አያፍሩ። የድርጅት ንግግር እሱን ነው የሚያሳይ። ህወሓትም ሲሳደብ ከድርጅት በላይ ቃላት የተጠቀመ የለም። አሁን ደግሞ መልሶ ይሄን ይለናል። አድማጭ ተመልካቾች የኛን የሚመስል እኛን ሊጠቅመን የሚችል ማንኛውም ነገር እንሰራለን። ህግ የሚወጣው ሃይማኖት የሚመጣው ሀገር የሚሰራው አብሮነት የሚሆነው ባህልም ወግም ሁሉም ነገር የሰው ልጅ የበለጠ ጌጥ የበለጠ ስኬት የበለጠ ማማርና የበለጠ አሸናፊና ምቾት ሰጥተው ለመሄድ እንጂ የሰው ልጅ ሊያጠፋ የሚችል ሀገርም አይሰራም፣ ህግም አይሰራም፣ ፖለቲካ ፓርቲም አይሰራም፣ ምርጫም አይካሄድም፣ ሃይማኖትም አይፈጠርም። ሁሉም ነገር የሰው ልጅ የበለጠ ካለበት ከፍ ለማድረግ ካለበት የበለጠ ምቾት ለመስጠት ካለበት የበለጠ ስኬት ለመስጠት እንጂ ከጓጽ ይሆን ደጀን እንዳይሄድ ጭራሽ ከትምህርት ቤት እቤት እንዳይሄድ ከቤቱ ወደ ባድማው ወይም ወጣ ብሎ ለሽንት ቤት እንኳን ወጦ እንዳይገባ ያመረተው እንዳያመርት ካመረተም እንዳይሸጥ ሰውነቱም አንተ ሰው ነህ ሰው አይደለም አንተ ወንድ ነህ አንተ ሴት ነህ አንተ ሃይማኖት እንዲህ ነው ተብሎ እስኪከፋፈል ድረስ የሚደርስ ትግል አለ ወይ? ሰው ራሱን ለማጥፋት እንዴት እስከዛ ድረስ ይወርዳል? ያዋረዱን ሁሉ በግልጥ ከመጡ የሆነው ሁሉ ነገር ይሄ ከሆነ እነዚህንና መሰል በሽተኞችን ሁሉ አልፈን እዚህ መድረሳችንን ትኩረት በመስጠት ድላችንን አስቀጥሎ መሄድ ግዴታ እንጂ መብት እንዳልሆነም ማሳሰብ እፈልጋለሁ። ስኬታችን ይቀጥላል። የነሱ መጫጫህና መጮህ የኔና የናንተ የኢትዮጵያ ጀግኖች የስኬት ምስክር እንደሆነ በእኛ እምነት በአጠቃላይ የትምህርት ሪፎርም የጀመርንበትን አካሄድ በተለይ ከፈተና ጋር በተያያዘ የሄድንበት አካሄድ በገመት ነው ልክ በተወሰነ ደረጃ እንደውም ከገመት ነው በላይ ውጤት እያመጣ የተማሪዎች ጥራት እየጨመረ የትምህርት ጥራት እየጨመረ በትክክለኛ ተምረው የሚያልፉ ከምንም አይነት ኩረጃ በጸዳ መልክ ተምረው የሚያልፉ ተማሪዎች ቁጥር በከፍተኛ ደረጃ እየጨመረ ይህ ደግሞ ዩኒቨርሲቲዎች ውስጥ የሚገቡት ተማሪዎቻችን ጥራት እየጨመረ ያ ደግሞ የዩኒቨርሲቲዎችን ትምህርት ጥራት እያሻሻለ እየሄደ እንደሆነ የሚያሳይ ነው። እንደ ትምህርት ሚኒስቴር ገና የመጀመሪያውን ዙር አሴስመንት ለማድረግ ሞክረናል። ምንድን ነው ለዚህ ኮንትሪቢዩት ያደረገው? በምን ምክንያት ነው ይሄ የተሻለ ውጤት የመጣው የሚለውን ለማየት ሞክረናል። በአብዛኛው ያየነው እና ለወደፊቱ
ለወደፊቱም ትልቅ ትምህርት ሊወሰድበት ይገባል ያልነው የወላጆች በትምህርት ላይ ለልጆቻቸው ትምህርት የሚሰጡት አቴንሽን እየጨመረ በሄደ ቁጥር ዘን የተማሪዎች የማለፍ ምጣኔ በከፍተኛ ደረጃ እየጨመረ እንደሚሄድ ያየ ነው። በሁለተኛ ደረጃ መምህራንን ባለፉት 2 ተከታታይ ዓመታት ከፍተኛ ቁጥር ያላቸው መምህራንን እያሰለጠንን ነበር። የመምህራን ስልጠና ትልቅ ኮንትሪቢዩሽን እንዳለው አይተናል። ዲጂታል ትምህርቶች ተማሪዎችን በክፍል ውስጥ ከሚያገኙት ትምህርት በተጨማሪ ዲጂታል በሆነ መንገድ ጥሩ አስተማሪዎችን ትምህርት እንዲያስተምሩ እያደረግን በቪዲዮ የምንልካቸው ትምህርቶች ለውጤቱ መጨመር አስተዋጽኦ አድርገዋል ብለን እናምናለን። ትምህርት ቤቶች በትምህርት ሚኒስቴር በኩል ባለፈው ዓመት ምንም ላላሳለፉ ትምህርት ቤቶች ከፍተኛ ተጨማሪ አቴንሽን መስጠት አለብን ብለን በሰፊው ሰርተናል። በእኛ ትምህርት ቤቶች ውስጥ የተወሰነ ውጤት በደንብ ያየንበት አንድ እንትን እሱ ነው። የትምህርት እቃዎችን በጊዜ ማቅረብና ተማሪዎች እንዲያገኙ ማድረግ ሌላ ትልቅ ተጨማሪ ውጤቱን ያሻሻለ ነው ብለን እናምናለን። የወላጆችና የተማሪዎች ብርታት እና ጥረት ከምንም ነገር በላይ ግን የውጤቱን የተሻለ ለማድረግ ከፍተኛ አስተዋጽኦ አድርጓል። በየክልሉ ያሉ የትምህርት ቢሮዎች ከዚህ በፊት በነበረው አይነት ሳይሆን በከፍተኛ ትኩረት ተማሪዎችን ቅዳሜም እያስተማሩ ያደረጉት አስተዋጽኦ ቀላል አይደለም። ይሄ በዚህ ከቀጠልንበት ያ መድረስ እንፈልጋለን ብለን የምናስበው ቦታ ላይ ለመድረስ ያስችለናል ብለን እናምናለን። በዘንድሮ ውጤት የተማርነው ኢትዮጵያውያን ተግተው ከሰሩ፣ ኢትዮጵያውያን ልጆች ተግተው ከሰሩ፣ መምህራን ተግተው ካስተማሩ፣ ትምህርት ቤቶች የትምህርትን ጉዳይ ጠበቅ አድርገው ከያዙ፣ ወላጆች ልጆቻቸውን በደንብ እየተከታተሉ እንዲማሩ ማድረግ ከቻሉ ኢትዮጵያውያን ልጆች ከማንም አገር ልጆች ያላነሱ በአእምሮ ብሩህነት ከማንም ያላነሱ መሆናቸውን ያየንበት ነው። በዚህም ምክንያት ይህ እንዲሆን አስተዋጽኦ ላደረጉ መምህራን፣ ላደረጉ ወላጆች፣ ላደረጉ የትምህርት ቢሮ ኃላፊዎች፣ ፈተናው በሰላማዊ መንገድ እንዲጠናቀቅ ለረዱ የመከላከያና የፌዴራል ፖሊስ የጥበቃ ጓዶች ይህን ፈተና ለመስጠት ከ28,000 በላይ ከየዩኒቨርሲቲው የወጡ መምህራን፣ የትምህርት ባለሙያዎች ያበረከቱት አስተዋጽኦ በተለይ ዘንድሮ 136,000 ተማሪ ያክል በኦንላይን ፈተና ስንሰጥ በተቻለ መጠን ብዙ መቆራረጥ የኢንተርኔት መቆራረጥ እንዳይኖር በጣም የተባበሩን የኢትዮጵያ ቴሌኮም፣ የመብራት ኃይል ድርጅቶችን ከዛም በተጨማሪ ቅድም እንዳልኩት ለልጆቻቸው ትምህርት ከፍተኛ አጽንኦት ሰጥተው የተከታተሉ ወላጆችን፣ ራሳቸው ተማሪዎች ከዚህ በፊት በቀላሉ እናገኛለን ብለው የሚያስቡት ነገር እንደማይሰራ ሲያዩ ጊዜያቸውን ሰጥተው እያጠኑ ለዚህ የደረሱትን ተማሪዎች ሁሉ ማመስገን እንፈልጋለን። እኛም እናመሰግናለን። መጥበቁ፣ ህግ መጥበቁ፣ ጥራት መጠበቁ የትኛውም ቦታ ላይ በጣም ለዛ ሀገር እውነትን ለሚወድ ሀቀኛ ለሚሆን በዛ ሚዛን ምንም ነገር የማይደርስበት ሰው ደስ ነው ሊለው የሚገባ። ህግ ሲወጣ ለምን የማይሰርቅ ሰው ምን ያስደነግጧል? እና ይሄ ሀገር እንድትበላሽ ወያኔና መሰል ሰዎች የሰሩትን ቆሻሻ እየጠረጉ ያሉ ብዙ ወንድሞች እንዳሉና እኔና እናንተም ለዛ ጀግንነት አጋር ሆነን ለመቀጠል ጥረት እያደረግን እንደሆነ ነው ማሰብ ያለብን። ድላችንን በዛ ልክ ነው እንጂ ተገፍተን የድሉም እንደዚህ የጉዳቱ ብቻ ሰለባ መሆን አንፈልግም። ድሉም የኔና የናንተ ነው፣ ወደድንም ጠላንም ያ ታሪክ የኛ ነው።
ሰው የዝድል ባለቤት ነን። መጥፎ እንጸየፋለን። መጥፎ የሚሰሩ ሰዎች መዳረሻቸው ሁሉ እኔና እናንተንም ቢሆን ይዞ የሚጠፋ ነው። በጎ የሚሰሩ ሰዎች ሁሉ የሚሰሩት ነገር ማንኛውንም ሰው ቢሆን የሚጠቅም ነው። ስለዚህ መዳረሻውን ያሰበ አረዳድ ከጥላቻና ከክፋት ወጥቶ ማየቱ የተሻለ ይሆናል። የደቡብ ዕዝ ማሰልጠኛ ማዕከል ላለፉት ወራት ያሰለጠናቸውን የሁለተኛ ዙር የአመራር ልዩ ልዩ ሙያና መሳሪያ ምድብተኛ አሰልጣኞችን አስመርቋል። በስነ ስርዓቱ ላይ የስራ መመሪያ የሰጡት የደቡብ ዕዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ዕዙ የተሰጠውን ሀገራዊና ተቋማዊ ግዳጅ በብቃት እየፈጸመ እንደሚገኝ ገልጿል። ሰራዊታችን በህገ መንግስቱ የተሰጠውን ሀገራዊ ተልዕኮ በብቃት በመፈጸም ላይ ይገኛል። ባለፉት ዓመታት በሀገራችን የተከሰቱ የጸጥታ ችግሮች በህብርና በአንድነት በመቀልበስ ኢትዮጵያ እንድትንሰራራ ማድረግ ተችሏል። የውስጥ ባንዳና ቅጥረኛ ኃይሎች አይቀጡ ቅጣት በመቅጣት ሰራዊታችን የኢትዮጵያ የመጨረሻ ምሽግነቱን አረጋግጧል። የኢዙ የሰራዊት አባላትም በተሰማራበት ሁሉ የተሰጠውን ሀገራዊና ተቋማዊ ግዳጆችን በብቃት ፈጽሟል። በግዳጅ ቀጠናው አሸባሪውን የሸኔ ቡድንና ጽንፈኛ ኃይሎችን በመደምሰስ ተልዕኮውን ተገብረዋል። በምዕራብ አባያ በሚገኘው የደቡብ ዕዝ ማሰልጠኛ ማዕከል ስልጠናቸውን ሲከታተሉ የቆዩት ሰልጣኞች በቂ እውቀት እንዲያገኙ ተደርጓል ያሉት የዕዙ ማሰልጠኛ ማዕከል ዋና አዛዥ ኮሎኔል ቦጋለ ተገኔ ዘመኑን የዋጀ መከላከያ ሰራዊት መፍጠር የሚያስችሉ ስራዎች እየተሰሩ ይገኛል ብለዋል። በማንኛውም የመልክዓ ምድር አቀማመጥና የአየር ጸባይ በአጭር ጊዜ ውስጥ ግዳጁን ሊፈጽምና ሊያስፈጽም የሚችል መሪና ተመሪዎችን እንዲሁም ሙያተኞችን በዛሬው ዕለት አሰልጥነናል። በጣም ደማቅ በሆነ ሁኔታ ነው ያስመረቅነውም። ስልጠናቸውን ተከታትለው ለምረቃ የበቁት የሰራዊቱ አባላት በበኩላቸው ሀገራቸው ለምትፈልጋቸው ግዳጆች ዝግጁ መሆናቸውን ገልጸዋል። ምን ጊዜም ሰራዊት ከማንም በፊት ከራስ በፊት ለህዝብና ለሀገር ቅድማ ለህዝባችን ለሀገራችን ነው። ለቀጣይ ከውስጥም ይሁን ከውጭም የሚመጣ ጸረ ሰላምም በቁርጠኝነት ከመጠበቅ አኳያ ሁሉም ሰራዊቱ ዝግጁ ነው። ሰራዊቱ አመራር በማንኛውም ግዳጅ በማንኛውም አቅጣጫ የሚመጣን ነገር ለመመከት ከማንኛውም በላይ በዚህ ደረጃ አሁን ያለው የኢትዮጵያ መከላከያ ሰራዊት እና አመራር ከፍተኛ ብቃት በማስመዝገብ ውጤታማ እና የተሻለ ተልዕኮ ለመፈጸም ዝግጁ ነን። እኔ ለሀገሬ የሚገባኝ ነገር እሰጣለሁ ብዬ አስባለሁ። ምክንያቱም ከኔ የምጠብቀው በጣም ብዙ ነገር አላት። እኔም ያን ነገር ለመስጠት ዝግጁ ነኝ። ማንኛውም ነገር እስከ ህይወት እስከሚያሰጥ ድረስ ለመስጠት ዝግጁ ነን። በመከላከያ ሰራዊቱ የተጀመረውን ተቋማዊ ሪፎርም እውን በማድረግ ዘመኑን የዋጀ ፕሮፌሽናል ሰራዊት በመገንባቱ ረገድ የደቡብ ዕዝ ዘርፈ ብዙ ስራዎችን እየሰራ መሆኑም ተገልጿል። ይህንና የህይወት ዋጋ እየሰጡ ያጸኗትን ሀገር በፕሮፓጋንዳ ሌላ ቦታ ላይ ተቀምጦ አማራጭን ይዞ ጥግን ይዞ አይደለም በጥይቱ መጎዳትና አካልን ወይም ንብረትን ማጣት ወይም ልጆችን ከትምህርት ቤት እንዲሁም ደግሞ ሌላ ሰቆቃው ላይ መድረስ ይቅርና የጥይቱን ድምፅ እንኳን የማይሰሙ ሰዎች በእኛ መከራ ላይ እንዲቀልዱ እድል መስጠት የለብንም። ስኬትን እንደ ስኬት ቆጥሮ መቀበል ማወቅና መያዝ፣ የጎደለውንም እንዲሞላ አድርጎ መጠየቅ ከኛ የሚጠበቅ ነው የሚሆነው። እስኪ ከዛ ማናቸው ፕሬዚዳንቱ ዛሬ ምን አሉ በመልእክቱ ላይ የሚለውን እንትን ብለን በዛው እንትን እንላለን እናጠቃላለን። ዞሮ የኢትዮጵያ ድንበር ስለማይቀር ማለት ነው። የአዲስ አበባን ህዝብ በዛው እዩት። የዛ ነገር ባለቤት ሊያደርገን የሚችል አቋቋምና ሂደት መፍጠር መቻል አለብን። ለምሳሌ ይሄን መንግስት ስትሳደቡ ስታጣጥሉ የምትውሉ ሰዎች ይሄን መንግስት ለማሸነፍ ወይም ይሄን መንግስት መሞገት የሚያስችል አቅም እየፈጠራችሁ አይደለም። የራሳችሁን ገመና፣ የራሳችሁን ውድቀት፣ የራሳችሁን ነውር ብቻ ነው የምትገልጡት። መንግስትን የበለጠ እየፈረጠመ የበለጠ ኃያል የበለጠ ጠንካራ እየሆነ እንዴት ነው የሚያደርገው? የኢትዮጵያ ህዝብ ግን የሚፈልገው ምንድነው? ነገሮችን በነገር ከሰውየው ጋር ከሃይማኖት ጋር ሃይማኖት እኮ ለምንም መልኩ ማወዳደር አይደለም። ሃይማኖት ከፈጣሪ ጋር ነው። ምንም ማመን ይችላል። ምንም አይነት አምልኮት መዘርጋት ይችላል ማንም ሰው። ያንን ተከተሉ ካልተከተላችሁ የሚል ካመጣ ያኔ ይለይላል። ከዛ ውጭ ስለዛ ወጦ መፈትፈት የራስን ነውር፣ የራስን ብልግና፣ የራስን መጥፎነት መግለጥ እንጂ እዛ ኃይል ላይ አልደረሳችሁም። እና የኢትዮጵያ ህዝብና ኢትዮጵያ የምትፈልገው ግን የተሰራውን ተሰራ ብሎ እውቅና መስጠት፣ ከዛም ግድፈቶችን መጠቆም፣
መጠቆሙና መተቸቱን በራሱ ችግሩ እንዲቀረፍ ህዝብ እንዲጠቀም ሀገር እንድትጠቀም እንጂ ጭራሽ የተሰራውን ለማፍረስ የሚደርስ ወቀሳ፣ ጠማማነት፣ ክፉነት፣ ባንዳነት፣ ነውረኝነት፣ አላዋቂነትና ኋላ ቀርነት ነው። ከድሮ ጀምሮ የመጣውን የፖለቲካ ታሪክ ካወራን የእርስ በርስ ጦርነትና ከጦርነት ጋር የተያያዘ ታሪክ ካለን ዛሬ ላይ የምናወራ ሰዎች ከዛ ልንወጣበት የምንችልበትን ሜካኒዝም ጠቅሰን አመቻችተን ያንን ባለመድገም ከፍተኛ ጥንቃቄ አድርገን እንነሳ ይሆናል እንጂ ጭራሽ ድሮን ጠቅሶ ዛሬን ላለመኖር መስራት በራሱ በሰውነቱ ላይ ራሱን ያላገኘ በሐሳብም በገንዘብም በሁሉም ነገር ጥገኛ ሸክም ሆኖ ከአርሶ አደር እየዘረፈ የሚበላ ነውረኛ ቡድን ነፃ አውጪ ነኝ ብሎ ሲመጣ እንደዛ መሆን አለበት? ወደ ባሰ ነገር አይደለም? ራሱን እንኳን ያላገኘ አብሮት ያለውን ሰው እየገደለና እያገዳደለ የሚቀልድ ባለጌ ነፃ አውጪ ነኝ የአባቴን ርስት ወርሳለሁ የሚል ስርዓተ መንግስትነት፣ ሀገር መሪነት በዚህ ልክ ቅዠት ዓለም ውስጥ ያሉ እብዶች የሚመኙት ሆኖ መነገሩ መወራቱ ያሳፍረናል። ሌላንም ሰው እንዲያሳፍር ገና ሳይነገርና ሳይታሰብ ማስቆም የምንችልበትን አካሄድ መቀየስ ነው። ብዙ የዓለም መፍትሄዎች የመጡት ከችግር ነው። ከችግር ተነስቶ ነው መፍትሄያቸው የተሰራውና አሁን ባለው በሀገራችን ላይ ባለው የፖለቲካ ኦር ሰላም የማጣት ያለመልማት እና መሰል እንትኖች እነሱን በማይደግም መልኩ ከተፈጠሩ ተነስተን መፍትሄው ላይ መስራት፣ በዛ ጉዳይ ላይ ማንም የውጭ ጣልቃ ገብነት መንካት የለበትም። የውጭ ጣልቃ ገብነት ካለበት በቃ እርሾ በሉት፣ ያቦከዋል፣ ያበላሸዋል፣ ወደ ሌላ ነገር ይወስደዋል እንጂ እርዳታ እንቀበልም ማለት እኮ ፖለቲካ ነው። እርዳታ ለምነው 35 30 20 ትሪሊዮን ዶላር ዕዳ ያለባቸው ሀገራት ለሌሎች ሲያበድሩ የሚታየው በዛ ገብቶ እዛ ቦታ ላይ የሚገኘው ትርፍ ነው። በትክክል እርዳታ የመዝረፊያ የራስን ጠማማነት እዛ ቦታ ላይ ለማስረጽና በዘላቂነት በዛ በሚባለው ህዝብና ወራ ሀገር ላይ በዘላቂነት ጥገኛ ሆኖ ለመኖር የሚያስችል መግቢያ ቀዳዳ እንጂ ለዛ ህዝብና ለዛ ምድር ለመርዳት አይደለም። እሱም ካወቅን በእርዳታም ሆነ በማንኛውም ነገር የሚፈታ ችግር እንደሌለ አውቀን የሚበጀውን ማድረግ ላይ ማተኮር ነው። ወይዘሮ አዳነችም ያሉትም በጣም ኩራት ሆነውናል። ዝናብ ቢወርድ ሀሩር ቢሆን ዶፍ ቢወርድ የማይበግራችሁ ጽናታችሁን በጣም እናደንቃለን፣ እናመሰግናለን። ክቡር የኤርትሪ መንግስት ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር የኤርትሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጀግናው መከላከያ ሰራዊታችን ጦር አዛዥ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ ክቡራን የጀግናው የሀገር መከላከያ ሰራዊት አየር ኃይል ሄሊኮፕተር የመልካም ምኞት መግለጫ እየበተነ ይገኛል። ክቡራን ሚኒስትሮች፣ የከተማችን አመራሮችና የጸጥታ አካላት አመራሮች ሁሉ፣ ክቡራን አምባሳደሮች፣ የዲፕሎማቲክ ማህበረሰብ አባላት፣ የዓለም አቀፍ ተቋማት ተወካዮች፣ ክቡራን የሃይማኖት አባቶች፣ አባት አርበኞች፣ አባ ገዳዎች፣ ሀደ ሲንቄዎች፣ የሀገር ሽማግሌዎች፣ እናቶች፣ አባቶች፣ ወጣቶች፣ የከተማችን ባለሀብቶች፣ የፋይናንስ ተቋማት መሪዎች፣ ክቡራን ጥሪ የተደረገላችሁ እንግዶቻችን ሁሉ፣ ውድ የከተማችን ነዋሪዎች፣ ለኢትዮጵያ የብሩህ ተስፋ ቀንዲል የታሪካችን እውነተኛ እጥፋት የማንሰራራት ድንቅ መሰረት ለሆነው ለታላቁ ህዳሴ ግድብ መጠናቀቅ ታሪካዊና ህዝባዊ ድል እንኳን አደረሰን፣ እንኳን አደረሳችሁ። መቃወም አይቻልም። ጤነኛ ለሆነ ሰው አንደኛ ሄደው የሚናገሩበት አቅም ስራውን በሪፖርት ብቻ ቢያውቁት ኖሮ ያን ያክል ዊዛውት አንዲት ብጣሽ ወረቀት ባልተናገሩ ነበር። ያለ አንድ ብጣሽ ወረቀት ሰዎች መናገር ቻሉ ማለት ነገሩን ኖረውታል እና መረገም ካልሆነ በስተቀር ጤነኛ ሰው ይችን ልጅ ሊቃወማት አይችልም። ይችን ልጅ
የትኛውም ቦታ ላይ ብትወስዳት ስኬትን ኩራትን ትሆንና ከዚህ በልጠ ለመምጣት እንዴት ነው ራስን ማዘጋጀው ብሎ ስንቅ ልታዘጋጅ ትችላለህ እንጂ ጭራሽ ቁጭ ብሎ ከዚህ ጋር በስድብ መሄድ ራስን ማዋረድ ራስን ከተራራ ጋር እየፈጠፈጡ ራስን በራስ የማጥፋት ነገር ነው። በየትኛውም ቦታ ላይ በተለይ በዚህ በጽንፍ ጋር በተለያየ ከዚህ ጀርባ የምንገናኝ ምናምን ሰዎች አብቹንም ብትለው ሽመልስንም አዳነችን ብትሄድ በየትኛውም ቦታ ላይ ተጠግተህ ልምድ ወስደህ በምንም አይነት መልኩ ኮምፒውተር አድርገህ የበለጠ ደግሞ አቅም ካለም ልትጨምር ወይም ከሌለም ልትወድቅ እንጂ እነዚህ ልጆች ልትሰድብ አትችልም። ያ ማለት እንዳልኳችሁ ያ ማለት በሌላ መልኩ ዝም ብሎ ያልሰሩትን ሰሩ ብሎ ማጨብጨብ አይደለም። ጋጠወጥነት ነው፣ ግን ዘላፊነት ባለጌነት ነው። እነዚህ ልጆች ለስድብ መዘጋጀት ብዙ ይችላሉ። በቃ ወደድክም ጠላህም ሰርቶ አሳይቷል። ሺህ ከሚሊዮን ጊዜ ሞትና ጥፋት የተመኛችሁልን ሰዎች አልጠፋንም። ያን ሁሉ አምክነን እዚህ ደረስን። ከቻልክ ዝም ትላለህ፣ ከዛም ውጭ እዛው እየለፈለፍክ ትጠፋታለህ እንጂ የኢትዮጵያን ድል ልጆች ይዘውታል፣ ጀግኖች ይዘውታል። የትኛውም ቦታ ላይ ያሉ ኢትዮጵያውያን ያንን ድል የሚያስቀጥሉት መሆኑንም ማወቅ ነው። ትንሽ እንስማ ታዲያ። ያው የመከላከያ ድምፅ ስለሆነ ምንም ችግር የለም። ከሁሉ በላይ አስጀምሮ ያስጨረሰንን ፈጣሪ አምላካችንን እጅግ አድርገን እናመሰግናለን። ዛሬ የአዲስ አበባ ሕዝብ ከህፃን እስከ አዋቂ፣ ከድሃ እስከ ሀብታም፣ ካልተማረ እስከ ምሁር፣ ከህዝብ እስከ መሪ በአንድ ድምፅ በአንድ አቋም በህብረ ብሔራዊ አንድነት በደማቁ የተጻፈውና ለማይደበዝዘው ደማቅ አሻራ መቀነታችንን እና ቀበቷችንን አጥብቀን ከዕለት ጉርሳችን በላባችን በደማችን ጭምር ለገነባ ነው የወል ስኬታችን የድል ብስራታችን ለሆነው ለህዳሴ ግድብ መጠናቀቅ በአብሮነት ደስታችንን ለመግለጽና ለጀግናውና ለማይበገረው ህዝባችን ምስጋና ለማቅረብ በመስቀል አደባባይ ተገናኝተናል። በድጋሚ እንኳን ለዚህ ቀን አበቃን። እንኳን ደስ ያለን። ለዚህ ለክፍለ ዘመኑ ታላቅ ድል ለእንጉርጉሯችን ማብቂያ ድል ላበቁን ጀግኖች መሪዎች በደምና በህይወት ዋጋ ለከፈሉ ጀግኖች የኢትዮጵያ ብርቅዬ ልጆች ከቆሎ ሻጭ እስከ ሊስትሮ ሰራተኛ፣ ከተማሪ እስከ እንጨለቃሚ፣ ከደሞዝተኛ እስከ ባለ ሀብቶች፣ ከፋይናንስ ተቋማት እስከ መንግስታዊ ያልሆኑ ተቋማት ሳይሰስቱ ለሰጡ ለኢትዮጵያ ልጆች ሁሉ ክብርና ምስጋና ይገባቸዋል። እናመሰግናቸዋለን። አባይን ለገነቡ ወርቃማ እጆች የዓለም አቀፍ ጫና በበረታብን ጊዜ መከላከያ እያለፈ ነው የሚያስቆላት። አባይን ለገነቡ ወርቃማ እጆች ዓለም አቀፍ ጫናውን በበረታብን ጊዜ የኢትዮጵያን ፍትሃዊ ጥያቄና ተጠቃሚነት አንግበው በዓለም አቀፍ መድረኮች ሁሉ በብቃትና በእውነት ለመወቱላት የቁርጥ ቀን ልጆቿ ድምፅ ለሆኗት ሁሉ ክብርና ምስጋና እናቀርባለን። የሀገራቸውን እውነት በሁሉም ሚዲያ አውታሮች ተጠቅመው ለተጉና እውነተኛ መረጃ ላሰራጩ ሚዲያዎች፣ አክቲቪስቶች፣ ምሁራኖች አድናቆትና ምስጋናችንን ድጋፋችንን ከተቀመጥንበት ተነስተን ባንዲራችንን ይዘን ክንዳችንን ከፍ አድርገን በእልልታ ከመስቀል አደባባይ እስከ ጉባ ተራሮች ከአፍሪካ እስከ መላው ዓለም ድረስ በሚያስተጋባ ድምፅ ምስጋናችንን እናቀርብላቸዋለን፣ እናመሰግናቸዋለን። በተለይም በጉባ ተራራዎች ላይ በዚያ ፈታኝ በሆነው ሀሩር በልበ ሙሉነት ለታላቁ ብስራት በጽናት ሙያቸውን፣ ላባቸውን፣ እውቀታቸውን ላፈሰሱ ክቡር ሕይወታቸውን ሳይቀር ለሰጡን ወጣትነታቸውን ለኢትዮጵያ ብልጽግና ለሰው የኢትዮጵያ ልጆች ሁሉ ክብርና ምስጋና እናቀርባለን።
የግድባችንን ግንባታ ከጅምሩ ለማጨናገፍ የታለሙ ጥቃቶችን፣ ጦርነቶችን ቀድሞ በመረዳትና በሙሉ ዝግጁነት በጀግንነት መስዋዕትነትን በመክፈል በፍጹም የአካልና የአእምሮ ንቃት በተለይም ባለፉት 7 የለውጥ ዓመታት በርካታ የውስጥና የውጭ ጫናዎች ባጋጠሙን ፈተናዎች በበዙብን በዚያን ጊዜ ለአፍታም ግንባታው እንዳይስተጓጎል ያደረገውን የሉዓላዊነታችን ምሽግ የሆነውን ጀግናውን የመከላከያ ሰራዊታችንን፣ የሪፐብሊካን ጋርድን፣ የፖሊስ ኃይላችንን፣ የደህንነትና የመረጃ ኃይሎቻችንን እጃችንን ከፍ አድርገን ባንዲራችንን ይዘን በእልልታ በጭብጨባ እናመሰግናቸዋለን። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። የጸጥታው ምክር ቤት ከጸጥታ አጀንዳ ውጪ በተደጋጋሚ በዓለም አቀፍ መድረክ ጫና ለመፍጠር ታስቦ በቁጥር 13 ጊዜ በላይ በልማት አጀንዳ ጉዳይ አጀንዳ አድርጎ የመከረበት ከኢትዮጵያ ውጪ እንዲህ አይነት ታሪክ ያለ አይመስለንም። በመሆኑም ከአዲስ አበባ እስከ ካርቱም፣ ከካይሮ እስከ ኒውዮርክ የጸጥታው ምክር ቤት ዲፕሎማሲ የጋራ ውይይት መድረኮች ላይ በጥብቅ የሀገር ፍቅር ሙያዊ ስነ ምግባር በአርበኝነት እስከ ንጋት ለፍትሃዊ ተጠቃሚነትም ለተሟገቱ ተወካዮቻችን፣ አምባሳደሮቻችን፣ ዲፕሎማቶቻችን፣ ተደራዳሪዎቻችንና እንዲሁም በዘርፉ ለተሳተፉ ሁሉ ምስጋናና ክብር ባሉበት ይድረሳቸው። ኢትዮጵያ ታመሰግናቸዋለች። አዲስ አበባ ታመሰግናቸዋለች። በመደበኛው ሚዲያ ብቻ ሳይሆን በማህበራዊ ሚዲያ በፓብሊክ ዲፕሎማሲ ሀገሬን ብለው ለታገሉ በሀገር ቤትና በውጭ ላሉ ቁርጥ የኢትዮጵያ ልጆች እንደገና ምስጋና እናቀርባለን። በሰው ሀገር በስደት በተለያዩ የኑሮ ሁኔታዎች ውስጥ የሚኖሩ ወንድምና እህቶቻችን ለሀገሬ ልማት ብለው ካላቸው ቀንሰው ለህዳሴው ግንባታ ፍጻሜ እውን መሆን ያበረከቱት አስተዋጽኦ እንደተጠበቀ ሆኖ ኖ ሞር ብለው ለሀገራቸው ድምፅ ለሆኑ የኢትዮጵያ ዲያስፖራዎች ክብር ምስጋና እናቀርባለን። በልዩ ሁኔታ የከተማችን ነዋሪዎች ከህፃናት እስከ አዋቂ፣ ከሊስትሮ ሰራተኛ እስከ እንጨት ተሸካሚ፣ ከጉሊት ቸርቻሪ እስከ ባለሀብት፣ ከልማት ድርጅቶች፣ ፋይናንስ ተቋማት፣ ከተማሪ እስከ ምሁራን፣ ከታክሲ ረዳት እስከ ደሞዝተኛው እጅግ በጣም ብዙ በሆነ ዘርፈ ብዙ ተሳትፎ አያሌና ደማቅ እገዛዎችን በማድረግ በሙያቸው ጭምር በርካታ ተሳትፎችን በማድረግ ከዛ ሁሉ በላይ ከ6 ቢሊዮን ብር በላይ በማዋጣት አሻራቸውን ላኖሩ ለአዲስ አበባ ነዋሪዎች ከፍ ያለ ምስጋና እናቀርባለን። በቃ እንደዚህና እንደዛ እያለ ነው ያለው። አመስግኖ ለመጨረስ ሁሉ በጣም እንትን እስከሚል ድረስ የደስታ ልኬት በዚህ ልክ እስከሚፈነጥቅ ድረስ ማለት ነው። ደስ ያለን ስኬት ስለሆነ ነው። ሰው ይሄ እንዳይመጣ የተቀጠሩ ሁሉ ዛሬ ባያፍሩ፣ ዛሬ ባያለቅሱ፣ ዛሬ ባይወራጩ ምንም አይገርመንም ማለት ነው። የኢትዮጵያ ድል ግን ብዙ ልጆች ስላሏት ይቀጥላል። ስለዚህ ኢትዮጵያ እንድትቀጥል እውነት እንዲወጣ በቻላችሁት አቅም በጎ ነገርን በመመኘት በጎ ነገርን በማቀድ በጎ ነገርና በደል እንዲታበስ በጎ ነገር ወደፊት እንዲመጣ ኢትዮጵያ እንድትሻገር የሰራችሁ ያሰራችሁ ያን ነገር የደገፋችሁ በእውቀትም በሀሳብም በጊዜም በየትኛውም አግባብ እሱን ያደረጋችሁ ሁሉ ፈጣሪ አብዝቶ ይባርካችሁ። በያላችሁበት መልካም እቅዳችሁ ሁሉ እንዲሳካ ከዓለም ክፉ የጥፋት እቅዶች ሁሉ እንጠብቃችሁ እንመኛለን። ፈጣሪ አብዝቶ ይባርካችሁ እያልን ኢትዮጵያ ታበጽሕልያ በእግዚአብሔር የዛሬውን ፕሮግራም በዚሁ ጨርሳለን። እንኳን ደስ ያላችሁ። ኢትዮጵያ ድል አድርጋለች። ሁልጊዜም በድል ትቀጥላለች። ቆሻሻን በአንዳንድ ጽንፈኛን ትቀብራለች። ሀላስ እሱ ነው የሚሆነው። ተባረኩ።